በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በድምቀትና በልዩ መንፈሳዊ ስነ ስርዓት ከሚከበረው በዓላት ውስጥ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9ኙ አበይት በዓላት ውስጥ የሆነው በዓለ ሆሳዕና እንኳን አደረሳችሁ። ሆሳዕና ማለት በዕብራይስጥ ቋንቋ ሆሻዕና የሚል ሲሆን ትርጉሙም አድነና፣ አድንኮ፣ እባክህ አድን፣ መድኃኒት ወይም አሁን አድን፣ አሁን አቅና ማለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስም አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል እንዳለ ትንቢተ ዘካርያስ በምዕራፍ 9 ቁጥር 9 ላይ ትንቢቱ የተፈጸመበት በአህያይቱና በውርንጫይቱ ተቀምጦ በታላቅ ክብር ወደ ኢየሩሳሌም የገባበትና ቤተ መቅደሱን ያጸዳበት ልዩ በዓልም ነው። ሆሳዕና ከትንቢቱ በተጨማሪ ምሳሌው የተገለጸበት ነው። በኦሪትም የነበሩ ነቢያት ዘመኑ የጸብ የጦርነት ከሆነ በፈረስ ተቀምጠው ጠገር ወይም ጦር ነጥቀው ይታያሉ። በተቃራኒውም ደግሞ ዘመኑ የሰላም የእርቅ እንደሆነም በአህያ ተቀምጠው መነሳነስ ወይም ጭራ ይዘው ይታያሉ። የሰላም ንጉሥ የሆነው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም የተነገረውን ትንቢት ይፈጽም ዘንድ የተቆረጠለትንም ሰዋዕት ያልቆ የመሰለውንም ምሳሌ እውን በሚሆንበት ዘመን ደረሰ። ሰላም እርቅና ደህንነትን ሊፈጽምልን የመጣው በአህያ በውርንጭላይቱ ላይ ተቀምጦ በብዙ አጀብ ታጅቦ በሆታና በእልልታ ወደ ኢየሩሳሌምም ገባ። መድኃኒታችን ኢየሱስ ክርስቶስም እንዲቀመጥባቸው የቀረቡ አህዮች በአንድ ሰው ግቢ ውስጥ ታስረው ነበረ። ጌታችንም ከደቀ መዛሙርቱ ሁለቱን ከደብረ ዘይት አጠገብ ወደምትገኘው ወደ ቤተ ፋጌ ላካቸው። ወይቤሎሙ ሁሩ ሀገረ ዘቅድሜሁ ወኢተ ጊዜ ይትረክቡ እድገተ ህስተ ምስለ እዋላ ፍቱሃን ወአምጽዋን ሊተ በፊታችሁ ወዳለችው ሀገር መንደር ሂዳችሁ ጊዜ የታሰረች አህያ ከውርንጭላይቱ ጋር ታገኛላችሁ፣ ኑና አምጡልኝ ብሎ ላካቸው። እንደ ሊቃውንተ ቤተ ክርስቲያንም ትርጓሜ እነዚህ አህዮች ተሰርቀውም የታሰሩ ነበሩ። እነዚህ አህዮች ባለቤትነታቸው ባልሆኑ ሰዎች ተሰርቀው እንደታሰሩ ሁሉ የሰው ልጆችም በምክረ ከይሲ ተታለው በእግዚአብሔር ላይ ያላቸው እምነት አጉድለው ሕጉንም አፍርሰው ከተከተሉት ጸበለስን በመብላት ለ5500 ዘመን በአጋንንት ቁራኛትም ታስረው ይኖሩ ነበረ። ጌታችንና መድኃኒታችን ኢየሱስ ክርስቶስም ቤዛነትን አምነን በሐዋርያት ስልጣን ከማሰረ ኃጢአት የምንፈታበትን ዘመን መድረሱን ሲነግረን ሐዋርያቱን ወደ አህያ ላካቸው። ሐዋርያቱ ወንጌለ መንግስትን አስተምረው ወይም ማሳምነው በተሰጣቸው ስልጣን ከኃጢአት ማሰሪያ የተያዘውን ዓለም እየፈቱ ወደ ክርስቶስ የሚያቀርቡ እውነተኞች መልእክተኞችም ናቸው። አህዮቹን ፈተው ሊያቀርቡላቸውም ሲሞክሩ አንዳችም የሚቃወማቸው ቢኖር ምን ታደርጋላችሁ የሚላችሁም ቢኖር ጌታቸው ይሻቸዋል በሏቸው። ያን ጊዜም ሰደዷቸው። እንዲህ ብሎ እንደነገራቸውም እንደ ቃሉ አደረጉለት። አህያይቱን ከነውርንጭላዋ ካመጡለት በኋላ ልብሳቸውን እያወለቁ በላያቸው ላይ ጫኑ። በምትሄድበት መንገድ ልብሳቸውንም አነጠፉ። የተቀሩትም የዛፍ ጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። የዘንባባ ዝንጣፊም ይዘው ከፊቱ እየቀደሙ በኋላውም እየተከተሉ ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣው ብሩክ ነው፣ ሆሳዕና በአርያም እያሉ እየጮሁ ያመሰግኑ ነበር። በእንዲህ አይነት ክብር በብዙ ሕዝብ ታጅቦ ከኢየሩሳሌም እስከ ቤተ መቅደስ ካለው 16 ምዕራፍ 14ቱን ምዕራፍ በእግሩ 2ቱን ደግሞ በአህያይቱ ተቀምጦ ሄዷል። በውርንጭላይቱ ላይ ተቀምጦ ደግሞ ቤተ መቅደሱን 3 ጊዜ ዞሯል። በእንዲህ አይነት ክብርም መመስገን ሊቃነ ካህናቱን አላስደስታቸውም ነበር። ከፍ ብለውም የሚያመሰግኑትን ሕፃናትን ጭምር ከማመስገን እንዲከለከላቸው ጠይቀውት ነበረ። እርሱ ግን እንዲህ ብሎ መለሰላቸው። ለእመ አርመሙ እሎንቱ አእዋን ይኬልሁ። እነዚህ ሕፃናት ዝም ቢሉ
እነዚህ ድንጋዮች ያመሰግናሉ። በመጨረሻም ወደ ቤተ መቅደስ ገብቶ በዚያ የማይገባ ስራ ይሰሩ የነበሩትን አውጥቶ ተአምራትን አደረገ። በአህያ ውርንጭላ ላይ መቀመጡም በዚህ ዓለም አህያ ለሸክም የሚያገለግል የተናቀ ነገር ግን ትሁት የሆነ እንስሳ ነው። ከዚህም በተጨማሪ አህያ እንደ በቅሎ ስጋ እንደ ፈረስ ፈጣንም አይደለም። በአህያ የተቀመጠ ሰውም አሳዶ አይዝም፣ ጋልቦ ሮጦም አያመልጥም። ተሸክሞ እንኳን በዱላ እየተደበደበ አህያው ጌታውን በቅንነቱ ያገለግላል። ጌታችንም በዚሁ ትሁቶች በሆነችው በአህያ መገለጡን የትሁታን ለማደሪያ ለማድረግ ምሳሌ አድርጎታል። ራሳቸውን ዝቅ ያደረጉ እርሱ በረከትን ያደራልና። ልብስ ማንጠፉም ደቀ መዛሙርቱ አህያይቱን ከነውርንጭላዋ ከታሰረችበት ቦታ ፈተው እንዳመጡለት በዚያም የነበሩ ሰዎች ልብሳቸውን በአህያይቱና በውርንጫይቱ ጀርባ ጎዘጎዙ። አህያይቱም ተራምዳ በምትሄድበት መንገድ ሁሉ ልብሳቸውን አነጠፉ። ይህም ምሳሌ ነው። ልብስ የውስጥን ገመናን ከታች ሽፏል፣ አንተም ገመናችንን ከታች ሸፍነህልን ነው ሲሉ ልብሳቸውን ጎዘጎዙለት። በሌላ በኩልም ልብስ ክብር ነው፣ ያስከብራል። ያንን የሚያስከብረውን ልብስ አነጠፉለት። ክብራችን አንተ ነህ ሲሉ ክብራቸውን ዝቅ አደረጉለት። የተናቀችውንም የነበረችውን አህያ ጌታችን ስለተቀመጠባት ክብርን አገኘች። የሰዎችም ልጆች ልብስ ያከብሩታልና። ቅዱሳን በዚህ ዓለም ሲኖሩ ብዙ መከራ ተፈራርቆባቸዋል። ዓለም ትቢያን ጉዱፍ አድርጎባቸዋል። ይህንኑ እንጂ በሃይማኖት ጽናት በምግባራቸውም ቅናት እግዚአብሔር አድሮባቸው ከሁሉ አክብሯቸዋል። የዘንባባ ዝንጣፊም ጌታችን በሚያልፍበት የኢየሩሳሌም ጎዳናዎች ያጅቡት ሰዎች የዘንባባ ዝንጣፊ የዛፍም ጫፍ እየቆረጡ በመያዝ ያመሰግኑት ነበረ። ይህም የደስታ ድል አድራጊ ምሳሌ ነው። አብርሃም ይስሐቅን፣ ይስሐቅም ያዕቆብን በወለደ ጊዜ እስራኤል ከግብፅ በወጡበት ወቅት ዮዲትም ሆሎፈርሲያን በገደለች ጊዜ ዘንባባ ቆርጠው ይዘው እግዚአብሔርን አመስግነዋል። ክርስቶስ በታላቅ ግርማ ወደ ኢየሩሳሌም እየገባ ስለነበር ደስታቸውን አጸደቁት። በልህቀትም ይዘው ዘመሩለት። በላያቸውም ለዘመናት ነግሶ የነበረው የዲያብሎስን ስራዎችና ሞትን፣ ሙስና፣ መቃብርን ድል ሊነሳ ጌታ መጥቷልና ደስ ይበላችሁ እያሉ ደስ አላቸው። ዘንባባ ይዘውም አመሰገኑት። ከዚህ በኋላ ያሉትም ድምፃቸውን ከፍ አድርገው ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ እስመ እግዚአብሔር ለዳዊት ልጅ መድኃኒት መባል ይገባዋል፣ በእግዚአብሔር ስም የሚመጣ ብሩክ ነው እያሉ ዘመሩ። ነቢዩ ቅዱስ ዳዊትም ከልደተ ክርስቶስ አስቀድሞ በትንቢት መንፈስ እግዚአብሔር የሰራትን ቀን ይህች ናት፣ በእርሷ ደስ ይበለን ሐሴት የምናደርግባት፣ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው እያለ አመሰገነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ተገኝታለችና ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ። ዛሬም በምስጋና ልባችን ይለወጥ፣ ሆሳዕና ክርስቶስ ይመላለስበት። ናና የምስጋና ጌታ፣ ናና የምህረት ጌታ፣ ማዳንህ ተገኝታለችና፣ ሰላምህ ተገኝታለችና፣ ማዳንህ ተገኝታለችና፣ ሰላምህ ተገኝታለችና